በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ልጆች በክርስቶስ የተወደዳችሁ መድኃኔዓለም የሚወደዳችሁ ብሩካን ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ ክብር ምስጋና ይገባዋል። እንግዲህ ዛሬ ለአገልግሎት ሐዋሳ መተን ከዛ ነው የምናስተላልፈው ትምህርቱን መድኃኔዓለምን ለማክበር መተን ነው። እግዚአብሔር ብሩካን እንኳን አደረሳችሁ መድኃኔዓለም በዓል። የተወደዳችሁ እግዚአብሔር ልጆች ሰሞኑን ለአንድ ካህን እርዳታ ለማድረግ ተነጋግረን ነበረ። ሁለት እግራቸው በስኳር ምክንያት የተቆረጡ ካህን ከዚህ በኋላ መቼም ተራምደው ወጥተው አይገቡምና እናግዛቸው ብለን ጥሩ ደስ የሚል ተሳትፎ አድርጋችኋል። 2 ቀን ግን ይቀረናል፣ ዛሬና ነገ እና በደንብ ያልተሳተፋችሁ ሽማግሌው ካህን እንዲባርኳችሁ እንዲመርቋችሁ እግዚአብሔርም እንዲባርካችሁ ተሳተፉ፣ እናግዛቸው፣ እናቋቁማቸው። 09114138 ስልኬ ነው። ታውቃላችሁ በዚህ ዘመን የኑሮ ውድነት አለ። በዚያ ውስጥ ሰውን ማኖር ምን ያህል ከባድ እንደሆነ ታውቃላችሁ። አስባችሁበት እናግዛቸው። ሁለተኛ ደግሞ ቅድስት ሀገር ኢየሩሳሌም ጉዞ ለገና 2 ቀን ሲቀረው ከቀራንዮ ኢየሩሳሌም ጋር እንሄዳለን። 10 ቀን ቆይተን እንመጣለን። ድንቅ የሆነ ቆይታ ጌታ የተወለደበት፣ የተቀበረበት፣ የተነሳበት፣ የተሰቀለበት፣ የተጠመቀበት፣ ብርሃነ መለኮት የገለጸበት፣ ውሃውን በመጠጅ የቀየረበት፣ እመቤታችን ቅድስት ድንግል ማርያም የኖረችበት፣ መልአኩ የወረደበት ቦታ ሁሉ የሚቆይ ቦታ ነው። እድለኞች ሆናችሁ ብትመጡ ቤተሰቦቻችሁ ያዮቻችሁ ብትልኩ ደስ ይላል። አስቡበት ስለሱም። አጠቃላይ ሁለቱም ማሳሰቢያዎች ስልኬ ላይ 911 ነው ስልኬ 401380 ላይ አሳውቁኝ። እግዚአብሔር እናንተን ቤታችሁን ይባርክ። ዛሬ የምንማረው ስለ ደጉ ሳምራዊ ጌታ መድኃኒታችን ባስተማረው ትምህርት ላይ ነው። ሉቃስ ወንጌል ምዕራፍ 10 ላይ የሚገኝ ታሪክ ነው። አንድ ሰው መጥቶ ጌታን የጠየቀው ጥያቄ ነው። ባልንጀራዬ ማን ነው ብሎ ባለው ጊዜ በምሳሌ ያስተማረው ትምህርት ነው። ታውቁታላችሁ ሁላችሁም። አንድ ሰው ከኢየሩሳሌም ወደ ኢያሪኮ መውረዱንና በወንበዴዎች እጅ መውደቁን ነው ተናግሮ የሚጀምረው እና ይህ ሰው ኢየሩሳሌም ነው ሀገሩ፣ ኢየሩሳሌም መኖሪያው። ኢያሪኮ የእስራኤል ቤት ሀገር አይደለችም። ዛሬ ድረስ ኢየሩሳሌም የእስራኤል ስትሆን ኢያሪኮ ደግሞ የፍልስጤሞች ሀገር ናት። ጥንት ደግሞ ዘመን የነበሩ ሰዎች ጨረቃን እያመለኩ የነበሩባት የጨረቃ አምላኪ ሀገር ነበረች እና የእግዚአብሔር ሕዝብ ስትዋጋ የነበረችም ሀገር ነበረች። እንደውም በጥንት አበው እስራኤል ኢያሪኮን የሚሰራ የተረገመ ይሆን ተብሎ እስኪነገር ድረስ የእርግማን ከተማ ነበረች። ግን ደግሞ ኢያሪኮ ብዙ የሚያጓጉ ነገሮች አሉ። ያን ተከትሎ ነው ከኢየሩሳሌም ወደ ኢያሪኮ የወረደው ይህ ሰው። እንግዲህ ይኸውላችሁ ሰው የሚንቀሳቀሰው ነገር አይቶ ነው፣ ዝም ብሎ አይንቀሳቀስም። ከቤተክርስቲያን የሚወጣው መንፈሳዊ ነገር በቃኝ የሚለው ከእግዚአብሔር ጋር መኖር ይበቃኛል የሚለው አንድ ሰው ዝም ብሎ ተነስቶ አይደለም። ተሽሏል ብሎ የሚያስበውን ነገር አይቶ ነው። ይሄኛው የተሻለ ነው ብሎ አስቦ ነው። ግን አደጋው በጣም ከባድ ነው። ሰው አንድ እግዚአብሔር ከሆነ በኋላ ለዘላለም እግዚአብሔር ነው መሆን ያለበት። በደንብ ስሙኝ። እግዚአብሔርን ብላችሁ የመጣችሁ እግዚአብሔር ቤት የምትኖሩ ሰንበት ተማሪ የሆናችሁ፣ የማህበር አባል የሆናችሁ፣ የቤተክርስቲያን የሰበካ ጉባኤ አባል የሆናችሁ እግዚአብሔር ኑሬ ብላችሁ ያላችሁ በፍጹም ወደ ዓለም እንዳትመለሱ። የከፋ ነገር ይገጥማችኋል። ተጠንቀቁ። ጠላት ይበቀለናል። ከዚያ ወደ ዓለም በተመለስን ጊዜ ጠላት አይሆኑ በቀል ነው ይበቀል። ስለዚህ ከመጣን ጌታ እንዳስተማረን እልፍ ይዞ ወደ ኋላ ማየት የለም። ገበሬ ወደፊት ነው የሚያስበው እና ዓለምን አይተው ኢያሪኮን አይተው የሚወጡ ሰዎች በሞትና በሕይወት መካከል እስኪሆኑ ድረስ ነው የሚወድቁት። ጥንት ድሮም ማቀው አንድ ወዳጅ አገኘሁና ወዳጅ ነበረን፣ ጓደኞች ነበረን በትምህርት ቤት። እሱ በሌላ በዓለም መስመር፣ እኔ ደግሞ እድለኛ ሆኜ በእግዚአብሔር ቤት ተለያየን ማለት ኖረን የሆነ ቀን ተገናኘን። እኔ ወዝ ኖሮኝ ጥሩ ልብስ ለብሼ ነው ያለው። እሱ ግን ጨርቆ ነው። ጨርቅ ሰው ጨርቅ ይሆናል። እድሜያችን እኩል ነው። ከኔ የተሻለ ኑሮ ነበረው። ጥሩ ቤተሰብ ያሳደገው ነው። ግን ጨርቆ ነው ያለች እና ዓለም ጦር ወርውራ በጦር ብስስት ታርገዋል። ጫት ይቅማል። ጫት ካልቃማ አይከፈትም። የአበሻ አረቄ ይጠጣል። በህይወቱ የለም ያለች
የኔና የሱ ዕድሜ አንድ አይነት የኔና የሱ ስታተስ አንድ አይነት ሆኖ ለምን ተለያየን ብትሉ እኔ እግዚአብሔር ቤት ስለኖርኩ ነው። እግዚአብሔርን ሙጭጭ ስል ብዬ ስለያዝኩ ነው። ቆይቶ ነው የሚገባን እግዚአብሔር መሆናችን። ወይ ጓደኞቻችንን ስናያቸው ከኛ ጋር የወጡ ሰዎች ወድቀው ስናይ ነው። ወይ ደግሞ ራሳችንም ወድቀን ሊሆን ይችላል። ግን ለምን ወድቀን እንማራለን? እግዚአብሔር ልጆች በህይወትና በሞት ጥላ መካከል የሚኖሩ ሰዎች አሉ። መኖር ምንም ትርጉም የሌላቸው ለመኖር እንደው ራስን ማጥፋት ኃጢአት ነው ስለተባሉ ብቻ የሚኖሩ ሰዎች አሉ። ይሄ ነው በሞትና በህይወት መካከል ሆኖ መኖር። ይህ ሰው ተደብድቦ ወድቋል። ተደብድቦ በአካላዊ ጥቃት የደረሰበት ግን ከአካላዊ ጥቃት የበለጠ መንፈሳዊ ጥቃት ይበልጣል። አካላዊ ጥቃት ለ1 ሳምንት ለ2 ሳምንት ነው የምታመመው፣ ከታከም ይድናል። መንፈሳዊ ጥቃት ግን የዕድሜ ልክ በሽታ ነው። አይምሮን፣ ልብን፣ መንፈስን ይቆጣጠራል። እግዚአብሔር ልጅ ከእግዚአብሔር እጅ ወጥቶ የተሻለ ዓለም አለ ብለን የምናስብ ሰዎች ካለን እንዳትሞክሩት፣ በፍጹም የለም። ህይወት ያለ እግዚአብሔር አደጋ ነው። ከባህር የወጣ አሳ መቀመጫ እኮ ይኖረዋል። ጠረጴዛ ላይ ብታስቀምጡት፣ ሶፋ ላይ ቢቀመጥ፣ ቡዳ አልጋ ላይ ቢተኛ በህይወት ግን አይኖርም። ከእግዚአብሔር እጅ ወጥተን ነጭ አንሶላ ላይ ብንተኛ፣ ውድ ጣራ ግድግዳ ውስጥ ብንኖር፣ ነጭ እንጀራና ነጭ ጨዋ ብንበላ አንኖርም። በህይወት ወቁ አደገኛ ነው። ከኢየሩሳሌም ወጥቶ ወደ ኢያሪኮ መሄድ አደገኛ ነው። ምንም ቢሆን እግዚአብሔር ቤት ያለው ሞኝነት ይበልጣል። በኃጥአን ድንኳን ከሚቀመጥ ይልቅ ይላል ቅዱስ ዳዊት፣ በእግዚአብሔር ቤት እጣል ዘንድ መረጥኩ ነው። ለምን? እግዚአብሔር ቤት በሞትና በሕይወት መካከል አትወድቅም። እንግዲህ እንደዚህ አይነት ሁኔታ ውስጥ እያለ ነው አንድ ካህን ሲያየው ገለል ብሎ አለፈ ይላል። ደም የነካ ሰው ይረክሳል የሚል ትምህርት ስላለ የሕግ ትምህርት ረክሳለሁ ብሎ ወንድሙ በሞትና በሕይወት መካከል ቢሞት ችግር የለም ማለት ነው። አይሁዳዊ ወንድሙ ነው ትቶት ሄደ። ሌላ ደግሞ ሌዋዊ መጣ፣ እሱም ትቶት ሄደ፣ አለፈው። እግዚአብሔር ልጆች የገዛ ወገኑ አልረዳው። ከእግዚአብሔር ቤት ወጥተን የገዛ ወገናችን ሊረዳን አይችልም። አበሻ ብንሆን አበሻ ጋር ብንሄድ፣ እናት ሆና አጠገብ ብትቆም፣ አባት አጠገብ ቢቆም ከእግዚአብሔር እጅ የወጣ ቀን አይረዱ። ተስፋ ቆርጠው ደምን ተጸይፈው ነው የሚያልፉት። የገዛ አይሁድ የነበሩ ወገኖቹ ትተውት ሄዱ። የወደቀን ሰው ማን ይፈልጋል? እስኪ ንገሩኝ እግዚአብሔር ልጆች፣ የሸተተን ሰው ማን ይፈልጋል? ቅጫምና ተባይ ሰውነቱን የወረሰውን ሰው ማን ይፈልጋል? የተሰባበረን ክትክት ድቅቅ ያለ ሰውን ማን ደግፎ ይዞት ይሄዳል? ብድር አይመልስማ። ካህኑ ሌዋዊው ተተውት ያለፉት አንድም ምን አይድንም ብለው ሰው ምን አልመሰላቸው። ይኸውላችሁ ሰው ምን ጊዜም ቢሆን ተስፋ አለው። በሞትና በሕይወት መካከል እንኳን ቢወድቅ ሰው ተስፋ አለው። ሳምራዊ መጣ። ነጋዴ ሳምራዊያን የተናቁ ናቸው በአይሁድ። አፍንጫቸውን ይዛሉ ሳምራውያን ሲያልፉ ማለት ነው። አይሁድ ተደብድበው የወደቀው አይሁዳዊ ነው። የመጣው ሳምራዊ አዘነለት። ወይኔ ወንድሜ ያለ ቁስሉን በዘይቱ አጠበለት። በወይን ጠጅ አክመው ወስዶ ለሚጠብቁ ሰዎች ሰጠው። እከፍላለሁ ኪሳራውን እስኪድን አክሙልኝ ብለው ነጋዴው ሊነግድ ሄደ ይላል። ኢየሱስ ክርስቶስ ደጉ ሳምራዊን ይመስላል። ቸሩ መድኃኔዓለም ደጉ ሳምራዊን ይመስላል። ከኢየሩሳሌም ወደ ኢያሪኮ ወርዳችሁ በሞትና በሕይወት መካከል የወደቃችሁ ሰዎች ትኖራላችሁ። እግዚአብሔር እንደው ያስተምር። እኔ ተስፋ የለኝም፣ ለኃጢአቴ ጊዜ ሰጥቻለሁ፣ ለድካሜ ተሸንፌያለሁ፣ ነውር ሰርቻለሁ፣ በውስጥ ገበናዬ የሚያሳፍር ብዙ ነገር አለብኝ፣ እኔ ዋጋ የለኝም ብለን ቆመን የሞትን ሰዎች አለበት። እኛን ለመታደግ እግዚአብሔር ዛሬ የሚነገር
ተስፋ አለ። ይመጣል መምህሩ ወደ ተቀደሱ ሰዎች ቤት ብቻ መሰላችሁ የሚገባው? ወደ ኃጢአተኞች ቤትም ይገባል። ቀራጩ ቤት ገብቷል። ዘኬዎስ ቤት ስሙ። ማርታና ማርያም ባለሽቷ ቤት ገብቶ እንጀራ በልቷል ስሙ። የምኩራብ አለቃው የካህናት የምኩራብ አለቃው ቤት ገብቷል ጌታ ኢየሱስ ስሙ። ግብዝ የነበረው ስምዖን ፈሪሳዊ ለምጻሙ ስምዖን ቤት ገብቷል። ልቡን አይቶ አልተጸየፈውም። ቤታችን እንደሆነ ቀራጭ ቤት የገባ ጌታ መግባቱ መምጣቱ እኛ ጋር አይቀርም። አንድ ቀን ይመጣል። ሁልጊዜ ለድካማችሁ ያንን ንገሩት። አንድ ቀን ጌታ ይመጣል ብሉት። ላልቻላችሁት ጉዳይ መርዶ አርዱት። ጌታዬ አንድ ቀን ይመጣል፣ ደጉ ሳምራዊ ይመጣል። የገዛ ወገኔ፣ የገዛ ዘመዴ፣ የገዛ አገልጋይ፣ የገዛ ወንድሜ የረሳኝን እኔን የሚያስታውስ መምህር ይመጣል በሉ። እግዚአብሔርን የምትጠብቅ ነፍስ ከመልካም ነገር አትጎድል። እግዚአብሔር ልጅ ተስፋ የምታደርገው ነፍስ ሳምራዊ መጣ። ተስፋ እናደርጋለን። የታሰረችትን ውርንጭላ ፈትቶ የሚቀመጥባት ይመጣል። ውርንጭላዋ ተስፋ ነበራት። ይፈታኛል፣ አንድ ቀን ጌታ ይቀመጥብኛል ብላ መጥቶ ፈቶ ተቀመጠባት። በቀይ ምንጣፍ ላይ ተራመደች። ያ የእስራኤል ቤተ መቅደስ ተስፋ ነበረው። እነዚህን ለዋጮች፣ እነዚህ ነጋዴዎች አስወጥቶ ይቀድሰኛል ብሎ ተስፋ ነበረው። እንዳለውም ጌታ ላሞቹን፣ በጎቹን፣ ፍየሎችን በግመል የለዋጮችን ገንዘብ በትኖ በጅራፍ ግመሎቹን አስወጥቶ በጅራፍ በጎቹን፣ ፍየሎቹን፣ ላሞቹን አስወጥቶ ነጋዴዎቹ ዕቃ የሚጭኑባቸውን እንስሶች ግመሎቹን አስወጥቶ መቅደሱን ቅዱስ ያደረገበት ቀን ታውቃላችሁ። ሆሳዕና ቀን መቅደስ ይጠብቀው ነበር። ጌታ ይጠብቀው ነው። ይመጣል ወደ እያንዳንዳችን። በተለይ ተስፋ ቆርጠን ወዳለን ምስኪን ሰዎች ይመጣል ጌታ። መቼም ይሄ ከኢየሩሳሌም ወደ ኢያሪኮ የሚወድ ሰው ሳምራዊ ያድረኛል ብሎ አንድ ቀን አስቦ ያውቅ። በሳምራዊ መታከም ይፈልግ ሰው አይደለም። ግን ጌታ ቀን አመጣ። እሱን መንፈስ ቅዱስ ለሁላችንም መማሪያ አድርጎ ጠገነ፣ ፈወሰው ከመንገድ። ስለዚህ እኛም በተስፋ እንጠብቀዋለን። ድካም ድንጋይ ላያችን ለሚንከባለልብን ሰዎች ጠብቁት። የሚንቃችሁ አለ፣ የሚያማችሁ አለ። ተዉት። ሌዋዊውን ተዉት፣ ካህኑን ተዉት። ካህኑን ስላችሁ ካህን አስፈልግም ያልኩን አይደለም። እዚህ ጋር ያለውን የሚንቃችሁን አይሁዱን ካህን አለኔ የሚለውን ግብዙን የጥንቱን ካህን ንቀቱን ተዉት። እግዚአብሔር ልጅ በቀና ጎዳና እግዚአብሔርን ጠብቁ። ጠብቀሃለሁ በሉት። መጠበቂያዬ ግንብ ላይ ቆሜ ጠብቀሃለሁ በሉት። እግዚአብሔር ልጆች አንድ ቀን የወደቁትን ያነሳል። ሽባዎች ይራመዳሉ። ሽባዎች መሄድ የማይችሉ ሄደው ተራምደው እናያቸዋለን። የሰማነውን በልባችን ጻፈልን። እግዚአብሔር ቸርነት የእናታችን ቤታችን ሮሬት በረከት የመላት ጥበቃ አብሮ ሊሆን ስላስተማረ መድኃኔዓለም ከምስጋና ይግባው። ላይክና ኮሜንት ራሽ እግዚአብሔር ባርካችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም